Gentlemen, a huge round of applause for my favorite female artists from Ethiopia, Veronica Adane. ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ኢትዮጵያውያን በተለያየ መድረክ ላይ ሰሞኑን ድል እያደረጉ ይገኛሉ። በተለያየ ዘርፍ በስፖርቱም፣ በአትሌቲክሱም፣ በእግር ኳሱም እንዲሁም በመድረክ ስራዎች እያሸነፉ ይገኛሉ። የኢትዮጵያን ሰንደቅ ዓላማ ከፍ እያደረጉም ይገኛሉ። በኪነ ጥበቡም እንደዚያው ነው። እንግዲህ በፖለቲካው መስክ አንዳንድ መድረኮችን እያየን ነው። ይህ ሳምንት ለኢትዮጵያውያን ትልቅ አጀንዳ የሆነ ሳምንት ነው ማለት ይቻላል። አሁን ደግሞ የሰማነው ሌላ አስደናቂ ሽልማት አለ። በአፍሪካ የኪነ ጥበብ ዘርፍ ትልቅ ቦታ የሚሰጠው የዚህ ኮሞ አፍሪካ ሽልማት አሸናፊዎች ይፋ ተደርገዋል። በዚህም እንግዲህ ስትወዳደር የነበረችው ለበርካታ ኢትዮጵያውያን ድምጽ ስጡኝ ስትል የነበረችው ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ አኩሪ ድል ማስመዝገቧን ተሰምቷል። በሽልማት ስነ ስርዓቱ ላይ ቬሮኒካ አዳነ የዓመቱ ምርጥ ሴት አርቲስት ወይም ደግሞ ፊሜል አርቲስት ኦፍ ዘ ይር ዘርፍ አሸናፊ በመሆን የክብሩ ባለቤት ሆናለች። ይህ ሽልማት አርቲስቷ በአፍሪካ መድረክ ያላትን ተቀባይነት የሚያሳይ ሆኗል። በሌላ በኩል የጠቅላላ የዓመቱ ምርጥ አርቲስት ሽልማትን ቴምዋ ማሸነፏ ነው የተገለጸው። የሽልማት መርሃ ግብሩ ውጤቶች ይፋ መደረግ የቀጠሉ ሲሆን በቀጣይ የምስራቅ አፍሪካ ምርጥ ሴት አርቲስት እና የደቡብ አፍሪካ ምርጥ ሴት አርቲስት አሸናፊዎች ውጤት ይፋ ይደረጋል ተብሎ ይጠበቃል። የዚህ ኮሞ አፍሪካ ሽልማት በአህጉሪቱ በኪነ ጥበብ፣ በፋሽን፣ በሙዚቃና በሰብአዊ ስራዎች ላይ የተሰማሩ ግለሰቦችና ተቋማትን እውቅና የሚሰጥ ዓለም አቀፍ መድረክ መሆኑ ይታወቃል። እንግዲህ ቬሮኒካ አሸንፋለች፣ ድልን ለኢትዮጵያ አምጥታለች። እየጠበቅነው የምስራች ነው የደረሰው የሚሉ በርካቶች ናቸው። የኢትዮጵያ የጥበብ አምባሳደር ቬሮኒካ አዳነ በታንዛኒያ በተካሄደው 2025 ዚኮሞ አፍሪካ አዋርድ እንግዲህ ታላቅ ድል መቀናጀት ትችላለች። ሀገሯንም በአምባሳደርነት ወክላለች ማለት ነው። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም ማለት ይቻላል። በስፖርቱ ማለትም በእግር ኳስም እንዲሁ በአትሌቲክስም ወጣቶቻችን እያስመዘገቡ የነበረውን ድል እናውቃለን። አሁን ደግሞ ቬሮኒካ በሄደችበት ድል እንግዲህ ጠራርጋ ወደ ሀገሯ ስሟን አስጠርታለች፣ ሀገሯን ማለት ነው። በምስራቅ አፍሪካ ሰማይ ላይም ከፍ አድርጋ ኢትዮጵያን ሰንደቅ አውለብልባለች። ይሄ በእውነቱ ልብ የሚያሞቅ የምስራች የሆነ ኢትዮጵያውያን በየመድረኩ እየሄዱ የሚያሸንፉበት ሌላኛው የኩራት ምንጭ ሆኗል። በታንዛኒያ ምድር ዳግም ኢትዮጵያ ሰንደቋ ከፍ ብሏል። ይህ ሽልማት የቬሮኒካ የታታሪነት ውጤት ብቻ አይደለም፣ የኢትዮጵያ ሙዚቃ በአፍሪካ መድረክ ያለውን የበላይነት ዳግመኛ ያረጋገጠበት ነው በሚል እንግዲህ በርካቶች የተነጋገሩበት ይገኛሉ። ኢትዮጵያውያን እንግዲህ አለፍ ገደም እያሉ ወደ አፍሪካ ሙዚቃዎቻቸውን ይዘው እየሄዱ ማሸነፋቸው የተለመደ ነው። አሁን ተራው ቬሮኒካ አዳነ ሆኗል ማለት ነው። እንኳን ደስ ያለሽ ማለት እንወዳለን። ይገባታል ይድል። በርካቶችም በማህበራዊ ትስስር ገጾች እንዲሁ እንድታሸንፍ ሰፊ ድጋፍ ሲያደርጉ ነበር። በርካታ ኢትዮጵያውያንም ድምጻቸውን አሰምተውላታል። ይህ እንግዲህ የትብብራችን ውጤት አንዱ ማሳያም ተደርጎ ሊወሰድ ይችላል ማለት ነው። ለመላው ኢትዮጵያውያን ለአርቲስቷ አድናቂዎችም ጭምር እንኳን ደስ ያላችሁ ማለትን እንወዳለን። ኢትዮጵያውያን በየዘርፉ በየሄዱበት ድል ማድረግ ሲችሉ ኢትዮጵያ እንግዲህ አንገቷን ቀና ማድረግ ትችላለች። በተለይ በዚህ አህጉር አቀፍና ዓለም አቀፍ መድረኮች ላይ ኢትዮጵያን የሚያስጠሩ ስሟን ከፍ የሚያደርጉ ወጣቶችን ስናገኝ በደንብ ልባችን መሞቅ አለበት። ምክንያቱም የወደፊቱ ጊዜ የወጣቶች ነው ይባላልና ከአሁኑ እንግዲህ መሰረት እየጣሉ የመጡ ወጣቶቻችን ወደፊት ስራዎቻቸውን እያሳደጉ ሀገራችንን በአፍሪካ ብሎም በዓለም መድረክ ያስጠራሉ ብለን እናስባለን። ኢትዮጵያ እንደሚታወቀው በሙዚቃ፣ በአርት ስራዋ በአጠቃላይ ከሌላው ዓለም ለየት ያለ አካሄድን ትመርጣለችና ወደ ሌላው ዓለም እየሄድን ማሸነፍ መቻላችን በጣም የሚበረታታ መሆኑን መግለጽ ያስፈልጋል። እንግዲህ በመድረኩ ላይ የኢትዮጵያን ስም ያነገሰችውን ቬሮኒካን እንኳን ደስ ያለሽ፣ ለወዳጅ ዘመዶቿም አጠቃላይ ለኢትዮጵያ ሕዝብም እንኳን ደስ ያለን እያለን የዛሬን መረጃ እዚህ ላይ እናበቃለን። እንግዲህ በሌላ መረጃ ዳግም እስከምንገናኝ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንላለን። ሰላም።